በመካከለኛው ምስራቅ ሰማይ ላይ የሚሰነዘሩት ጥቃቶች ሁልጊዜም በታላቅ ድምፅና በሮኬት ነበልባል የታጀቡ አይደሉም። አንዳንዴ ሞት የሚመጣው እንደ ጥላ እየተሳበ ከመሬት ዝቅ ብሎ መልክዓ ምድሩን እየተከተለና ራዳሮችን እያታለለ በዝምታ ነው። በዚህ ስውርና ረቂቅ የጦርነት ስልት ውስጥ ሁለት ግዙፍ ተቃራኒ ኃይሎች የየራሳቸውን ገዳይ መሳሪያዎች አሰልፈዋል። በአንድ በኩል የኢራን የቴክኖሎጂ ውጤት የሆነው ሱማር፣ በሌላ በኩል ደግሞ የእስራኤል የጥልቁ ባህር ምስጢር የሆነው ፖፓይ ይገኛሉ። እነዚህ ሁለት የክሩዝ ሚሳኤል ዝርያዎች የአገራቱን ወታደራዊ ጡንቻ ከመለካት ባለፈ በቀጠናው ለሚደረገው የኃይል ሚዛን ፍልሚያ ወሳኝ ተዋናዮች ናቸው። የኢራኑን ሱማር ስንመለከት የአንድን አገር የጽናትና የረቂቅ ምህንድስና ውጤት እናገኛለን። ሱማር ተራ ሚሳኤል አይደለም። እርሱ የኢራን የረጅም ርቀት ጥቃት ስትራቴጂ የጀርባ አጥንት ነው። የዚህ ሚሳኤል ታሪክ የሚጀምረው ከቀድሞዋ ሶቪየት ኅብረት በድብቅ ወደ ቴህራን በገቡት የኬኤች 55 ሚሳኤሎች ላይ ተመስርቶ ነው። የኢራን መሐንዲሶች እነዚህን መሳሪያዎች ወደ ኋላ በመፍታትና የራሳቸውን ቴክኖሎጂ በመጨመር ለዓለም አቀፍ ማዕቀቦች የማይበገር አዲስ የጥፋት መሳሪያ ፈጠሩ። ሱማር በባህሪው እንደ ባለስቲክ ሚሳኤሎች ወደ ጠፈር ተተኩሶ የሚመለስ ሳይሆን እንደ አውሮፕላን በራሱ ሞተር እየበረረ ኢላማው ላይ የሚተከል ነው። ይህ መሳሪያ ተራራዎችን እየተከተለ በሸለቆዎች ውስጥ እየተደበቀና ከመሬት እጅግ በጣም ዝቅ ብሎ ስለሚበር ዘመናዊ የተባሉ የአየር መከላከያ ስርዓቶች እንኳን ሳይነቁበት የቤተ መንግሥት በር ላይ ሊደርስ ይችላል። የሱማር ትልቁ አደገኛነት በሚሸፍነው ርቀት ላይ ነው። እንደ ወታደራዊ ተንታኞች ግምት የሚሳኤል ከ2000 እስከ 3000 ኪሎ ሜትር የመጓዝ አቅም አለው። ይህም ማለት ከመካከለኛው ኢራን ተነስቶ እስራኤልን ብቻ ሳይሆን የአውሮፓን ዳርቻዎችና በአፍሪካ ቀንድ የሚገኙ የአሜሪካ የጦር ሰፈሮችን በቀጥታ የመምታት አቅም አለው ማለት ነው። ሱማር በራሱ ላይ የተገጠመለት አነስተኛ የጄት ሞተር ለረጅም ሰዓታት በአየር ላይ እንዲቆይና ሳይታወቅ ርቀቶችን እንዲያቋርጥ ያስችለዋል። ይህ ለኢራን የሚሰጠው ስልታዊ ብልጫ እጅግ የገዘፈ ነው። ምክንያቱም ራዳሮች ባለስቲክ ሚሳኤሎችን ገና ከሰማይ አናት ላይ መለየት ቢችሉም ሱማር ግን በመሬት ላይ ካሉት ትናንሽ ኮረብታዎች ጋር ተመሳስሎ ስለሚጓዝ የመከላከል ዕድሉን እጅግ ጠባብ ያደርገዋል። በሌላኛው የውጊያ ግንባር ደግሞ የእስራኤሉን ፖፓይ እናገኛለን። ስለ ፖፓይ ስናወራ ስለ ቀዶ ጥገናዊ ትክክለኛነትና ስለ ጥልቁ ባህር ምስጢር እያወራን መሆኑን መረዳት ያስፈልጋል። ፖፓይ በእስራኤል የመከላከያ ቴክኖሎጂ ተቋም የሆነው ራፋኤል የተገነባና ለበርካታ ዓመታት ራሱን እያሻሻለ የመጣ መሳሪያ ነው። ፖፓይ ተራ የክሩዝ ሚሳኤል ሳይሆን እንደየሁኔታው ከአውሮፕላን፣ ከየብስ ወይም ከሰርጓጅ መርከብ ሊተኮስ የሚችል ሁለገብ ገዳይ ነው። በተለይም ፖፓይ ቱርቦ የተሰኘውና ለረጅም ርቀት ጥቃት ተብሎ የተሰራው ስሪት በእስራኤል የባህር ኃይል ዶልፊን ደረጃ ሰርጓጅ መርከቦች ላይ ተጭኖ የሚንቀሳቀስ ነው። ይህ በእስራኤል ስትራቴጂ ውስጥ የመጨረሻው አጸፋ ተብሎ የሚታወቀው እጅግ ወሳኝ መሳሪያ ነው። የፖፓይ ትልቁ ምስጢር በውስጡ የያዘው የመሪነት ስርዓት ነው። ይህ ሚሳኤል በበረራ ወቅት በራሱ በሚቀዳው የቀጥታ ምስልና በኢንፍራሬድ ሞገዶች አማካኝነት ኢላማውን በትክክል ይለያል። ፖፓይ ኢላማው ላይ ሲያርፍ ያለው የትክክለኛነት መጠን ከ3 ሜትር የማይበልጥ ስህተት ብቻ ነው። ይህም ማለት ፖፓይ አንድን ትልቅ ሕንፃ ሳይሆን በዚያ ሕንፃ ውስጥ ያለችን አንዲት መስኮት መርጦ የመግባት አቅም አለው ማለት ነው። የእስራኤል አየር ኃይል ኤፍ-15 እና ኤፍ-16 ጀቶች ፖፓይን ከሩቅ ርቀት ላይ ሆነው በመልቀቅ የጠላትን የአየር ክልል ሳይረግጡ ስልታዊ ቦታዎችን ማውደም ይችላሉ። ፖፓይ የቴክኖሎጂና የጥፋት ጥምረት ውጤት ነው። አሁን እነዚህን ሁለት የብረት አራዊት ፊት ለፊት እናወዳድራቸው። በቴክኖሎጂና በትክክለኛነት ረገድ ፖፓይ በግልጽ የበላይነት አለው። እስራኤል ለፖፓይ የሰጠችው የኤሌክትሮኒክስ ብልሃትና የመረጃ ትስስር ሚሳኤሉ በበረራ ላይ እያለ እንኳን በአብራሪው ቁጥጥር ስር እንዲቆይ ያስችለዋል። ሱማር ግን በበኩሉ በክልል አድማስና በስውር የመጓዝ ብቃት ላይ ትኩረት ያደርጋል። ሱማር የተሰራው በጠላት አገር ላይ ድንገተኛና መጠነ ሰፊ ውድመት ለማድረስ ሲሆን፣ ፖፓይ ግን የታለሙና የተመረጡ ኢላማዎችን በከፍተኛ ጥንቃቄ ለመምታት የተነደፈ ነው። ሱማር የኢራን ረጅም እጅ ሲሆን፣ ፖፓይ ደግሞ የእስራኤል ትክክለኛ ሰይፍ ነው። የሚሸከሙት የፈንጂ መጠንና አይነት ሌላኛው የሽኩቻ ነጥብ ነው። ሱማር እስከ ግማሽ ቶን የሚጠጋ እጅግ ኃይለኛ ፈንጂ የመሸከም አቅም አለው። ይህ ፈንጂ የኮንክሪት ምሽጎችንና የነዳጅ ማከማቻዎችን በአንድ ጀንበር ወደ አመድነት የመለወጥ አቅም አለው። በሌላ በኩል ስለ ፖፓይ ቱርቦ የሚወጡ መረጃዎች እንደሚጠቁሙት ይህ ሚሳኤል አነስተኛ የኒውክሌር ጦር መሳሪያዎችን ለመሸከም የሚያስችል ማሻሻያ ተደርጎበታል። ይህ ከሆነ ደግሞ ፖፓይ ከወታደራዊ መሳሪያነት ባለፈ የሀገር ሕልውና መጠበቂያ ትልቁ ጋሻ ሆኗል ማለት ነው።
እስራኤል ሰርጓጅ መርከቦቿን በህንድ ውቅያኖስ ወይም በሜዲትራኒያን ባህር ውስጥ ደብቃ ፖፓይ የተሰኘውን ምስጢራዊ መሳሪያዋን ወደ ቴህራን ካነጣጠረች ይህ ለኢራን መሪዎች ትልቅ የስነ ልቦና ጫናን ይፈጥርባቸዋል። የሱማር እና የፖፓይ ፍጥጫ በቴክኖሎጂ ብቻ የሚወሰን ሳይሆን በመካከለኛው ምስራቅ ለሚደረገው የቼዝ ጨዋታ ዋነኛ መሳሪያም ነው። ሱማር ኢራን በቀጠናው ባሏት ተላላኪ ቡድኖች እጅ ቢገባ የእስራኤል ከተሞች በሙሉ ለጥቃት ተጋላጭ ይሆናሉ። ቀድሞውኑ የኢራን የክሩዝ ሚሳኤል ቴክኖሎጂ በየመን ሁቲዎች እጅ መግባቱና በሳዑዲ አረቢያ የነዳጅ ተቋማት ላይ የደረሰው ውድመት ለዓለም ትልቅ ትምህርት የሰጠ ክስተት ነበር። ሱማር ይህንን አውዳሚ አቅም ወደ ላቀ ደረጃ ያሸጋገረ ነው። በሌላ በኩል እስራኤል ፖፓይን እንደ መከላከያና ማጥቂያ በአንድ ላይ ትጠቀምበታለች። የፖፓይ መኖር ኢራን በእስራኤል ላይ ጥቃት ከመሰንዘሯ በፊት 2 ጊዜ እንድታስብ ያደርጋታል። የሱማር በረራ ከመሬት ተነስቶ በዝቅተኛ ከፍታ ላይ ይጀምራል። ሚሳኤሉ ልክ እንደ አዳኝ አሞራ መሬቱን እየዳሰሰ የጠላትን ራዳሮች አቅጣጫ እየቀየረ በረጅም ሰዓት ጉዞ ወደ ኢላማው ይተማል። የሞተሩ ድምፅ ከመሬት በታች እንደሚሰማ ዝቅተኛ ንዝረት ሲሆን ራዳር ስክሪን ላይ የሚታየውም እንደ አንድ ትንሽ ወፍ ብቻ ነው። በሌላ በኩል የፖፓይ ተኩስ ከጥልቁ ባህር ስር ይጀምራል። የሰርጓጅ መርከቧ ክዳን ሲከፈት ሚሳኤሉ በከፍተኛ የውሃ ግፊት ወደ ላይ ይወጣል። አየር ላይ እንደደረሰም የጀት ሞተሩ ተቀጣጥሎ በከፍተኛ ፍጥነትና በረቀቀ የዲጂታል መሪነት ወደ ሰማይ ይምዘገዘጋል። ይህ የሁለት ተቃራኒ ዓለማት የቴክኖሎጂ ሽኩቻ በሰማይ ላይ የሚሳለው የደም መስመር ነው። ሱማር የኢራን ብሔራዊ ክብርና የቴክኖሎጂ ነጻነት ምልክት ነው። ኢራን ለዓመታት በአሜሪካና በአውሮፓ ማዕቀብ ተከባይ የቆየችባቸው ዓመታት ሁሉ እንዲህ አይነት የረቀቀ መሳሪያ በገዛ አቅሟ መስራቷ ለጠላቷ ትልቅ ድንጋጤን የፈጠረ ነው። ሱማር ማለት እኛ በማንኛውም ሁኔታ ውስጥ ሆነን እናንተን መምታት እንችላለን የሚል መልእክት ነው። ፖፓይ ግን በበኩሉ የእስራኤልን የህልውና ዋስትና ይወክላል። ፖፓይ ለታይታ የሚተኮስ ሳይሆን የእስራኤል ህልውና አደጋ ላይ በሚወድቅበት የመጨረሻው ሰዓት ብቻ ወደ ሥራ የሚገባ አስፈሪ ሰይፍ ነው። እነዚህን 2 ሚሳኤሎች ስናወዳድር ሌላው ልብ ሊባል የሚገባው ነጥብ የመከላከያ ስርዓቶቻቸው ሁኔታ ነው። እስራኤል የሱማርን ጥቃት ለመከላከል አይረንዶም፣ ዴቪድ ስሊንግ እና አሮ የተባሉ ባለብዙ ደረጃ መከላከያዎችን ገንብታለች። ይሁን እንጂ ሱማር መልክዓ ምድሩን ተከትሎ የሚበር በመሆኑ እነዚህ መከላከያዎች ሚሳኤሉን ለመለየት የሚኖራቸው ጊዜ እጅግ አጭር ነው። በሌላ በኩል ኢራን የፖፓይን ጥቃት ለመከላከል የሩሲያውን ኤስ-300 እና የራሷን ባቫር 373 መከላከያዎችን ታሰልፋለች። ነገር ግን የፖፓይ የራዳር መከላከያ ቴክኖሎጂና ከሰርጓጅ መርከብ የመተኮስ ብቃቱ የኢራንን መከላከያዎች በቀላሉ ሊበጣጥስ እንደሚችል ይገመታል። ሱማርና ፖፓይ በመካከለኛው ምስራቅ ሰማይ ላይ የሚሳሉት ስዕል የሰላም ሳይሆን የከፍተኛ ውጥረት መሆኑን እንረዳለን። እያንዳንዱ የሚመረተው አዲስ ሚሳኤል፣ እያንዳንዱ የሚደረገው የሙከራ ተኩስ የቀጠናውን የሰላም ክር ይበልጥ እያሳሰው ይገኛል። ሱማር የኢራን ጥንካሬ መገለጫ፣ ፖፓይ ደግሞ የእስራኤል የማይበገር ጋሻ ነው። እነዚህ 2 የብረት አራዊት ዛሬም በየምሽጎቻቸው ውስጥ ሆነው በሚቀጥለው ጥሪ ሰማዩን በጭስና በእሳት ለመሸፈን በተጠንቀቅ ቆመዋል። የሱማር ዝግመተ ለውጥ አሁን ወደ አቡ ማህዲና ፓቬህ ወደ ተባሉ አዳዲስ የክሩዝ ሚሳኤል ስሪቶች እየተሸጋገረ ነው። እነዚህ አዳዲስ የኢራን መሳሪያዎች የሱማርን ጥንካሬ ይዘው ነገር ግን ይበልጥ በራዳር የማይታዩና በበረራ ላይ እያሉ አቅጣጫውን የሚቀይሩ ሆነው መጥተዋል። ይህም እስራኤል በቢሊዮን የሚቆጠር ዶላር አውጥታ የገነባችውን የመከላከያ አጥር ዋጋ ሊያሳጠው ይችላል። እስራኤልም በበኩሏ የፖፓይ ቴክኖሎጂን ወደ አይስ ብሬከር ወደ ተሰኘ አዲስ ትውልድ ሚሳኤል እያሸጋገረችው ነው። ይህ አዲስ መሳሪያ በሰው ሰራሽ አስተውሎት የሚመራና ኢላማውን በራሱ መርጦ የሚያጠቃ ነው። ይህ የብረት እሽቅድድም ፍጻሜው ወዴት እንደሆነ ማንም አያውቅም። ሱማርና ፖፓይ የሁለት ተቃራኒ ፍልስፍናዎች ውጤቶች ናቸው። ሱማር የተገፋ ሕዝብ የነጻነት ጩኸትና የቴክኖሎጂ ተአምር ተደርጎ በኢራን ይታያል። ፖፓይ ደግሞ የእስራኤልን የህልውና ዋስትናና የዳግም አንሸነፍም መርህ መገለጫ ነው። እነዚህ 2 የብረት አራዊት ዛሬም በየምሽጎቻቸው ውስጥ ሆነው ቀጣዩን የታሪክ ምዕራፍ ለመጻፍ ተዘጋጅተዋል። በሰማይ ላይ የሚታየው እልህና በምድር ስር የሚሰማው ዛቻ ዓለማችንን በፈንጂ ላይ እንድትቆም አድርጓታል። የታሪክ መዝገብ ግን እነዚህን 2 ገዳይ መሳሪያዎች እንደ ዘመናችን አስፈሪ የጥፋት መለያዎች አድርጎ ይዘክራቸዋል። የሱማር ታሪክ የኢራን ወታደራዊ ምህንድስና ለዓመታት ያደረገው ጥረት ውጤት ነው። በምዕራባውያን ማዕቀብ ተከባ የቆየች ሀገር እንዲህ አይነት የረቀቀ መሳሪያ በገዛ አቅሟ መስራቷ ለጠላቶቿ ትልቅ ድንጋጤን የፈጠረ ነው። ሱማር ማለት እኛ በማንኛውም ሁኔታ ውስጥ ሆነን እናንተን መምታት እንችላለን የሚል መልእክት ነው። ፖፓይ ግን በበኩሉ የእስራኤልን የህልውና ዋስትና ይወክላል። ፖፓይ ለታይታ የሚተኮስ ሳይሆን የእስራኤል ህልውና አደጋ ላይ በሚወድቅበት የመጨረሻው ሰዓት ብቻ ወደ ሥራ የሚገባ አስፈሪ ሰይፍ ነው።
የሱማር አስፈሪነት ከቴክኖሎጂው ባሻገር ወደ ስትራቴጂካዊው የኃይል ሚዛን ሲሸጋገር በመካከለኛው ምስራቅ ለሚገኙ የአሜሪካና የእስራኤል ወታደራዊ ዕቅድ አውጪዎች የሚሰጠው ትርጉም እጅግ ጥልቅ ነው። ሱማር ተራ የጦር መሳሪያ ሳይሆን እስራኤል በቀጠናው ያላትን የማን አለብኝነት ስሜት የሰበረ ዲጂታልና ወታደራዊ መዶሻ ነው። ይህ ሚሳኤል በዋነኛነት የተነደፈው እስራኤል በቀጠናው በገነባቻቸው ስልታዊ ተቋማት ላይ የመጨረሻውን ቀን ለማምጣት ነው። ቴልአቪቭ ለዓመታት ስትመካባቸው የነበሩት የአየር መከላከያ ጋሻዎች በሱማር ፊት እንደ ሸረሪት ድር ሲበጣጠሱ ማየት ለእስራኤል የክብር ውድቀት ብቻ ሳይሆን የስትራቴጂካዊ የበላይነት ማብቂያም ጭምር ነው። የሱማር የጥቃት አድማስ ከመካከለኛው ምስራቅ እጅግ የሰፋ ነው። ይህ ሚሳኤል አሁን ላይ የረቀቁ ኢነርሻል ጋይዳንስ እና የሳተላይት መቆጣጠሪያ ስርዓቶችን ታጥቋል። ይህም ማለት ሚሳኤሉ አንዴ ከተተኮሰ በኋላ በበረራ ላይ እያለ የጠላትን እንቅስቃሴ መከታተልና አቅጣጫውን በሴንቲሜትር ልዩነት ማስተካከል ይችላል። እስራኤል በሜዲትራኒያን ባህር ላይ የምታንቀሳቀሳቸው ግዙፍ የጦር መርከቦች አሁን ከሱማር እይታ ስር ወድቀዋል። እነዚህ በመቶ ሺዎች የሚቆጠሩ ቶን ብረት የተጫኑ ተንሳፋፊ ከተሞች በሱማር ፊት ተጋላጭ መሆናቸው እስራኤል የባህር ኃይሏን ከኢራን ጠረፍ በመቶዎች የሚቆጠሩ ኃይሎችን ርቃ እንድታሰልፍ አስገድዷታል። ይህ የመከላከል ስልት ኢራን በቀጠናው ላይ ያላትን የባህርና የአየር የበላይነት በተግባር እንድታረጋግጥ አስችሏታል። ትዕይንቱ እጅግ አስገራሚ ነው። ትዕዛዙ ከቴህራን ከፍተኛ የጦር ማዘዣ በምስጢራዊ የፋይበር ኦፕቲክ መስመሮች በኩል ወደ ጥልቁ ዋሻ ይደርሳል። በዚህ ቅጽበት የተራራው አናት የሚመስለው ድንጋያማ መሬት በሃይድሮሊክ ኃይል በሁለት ይከፈላል። ከምድር በታች ያለው ግዙፍ ጭስና እሳት ወደ ላይ ይገነፍላል። ሱማር ልክ እንደ ተቆጣ ዘንዶ ከአፈሩ ውስጥ ተፈንጥሮ ይወጣል። ሞተሩ የሚፈጥረው የድምፅ ማዕበል አካባቢውን ያናውጠዋል። አቧራውም ሰማዩን ይሸፍነዋል። ሚሳኤሉ ክንፍ ስለሌለው ወደ ሰማይ የሚወጣው እንደ መርፌ ቀጥ ብሎ ነው። ይህ ድፍረትና ጥበብ የተሞላበት የመተኮስ ስርዓት ሱማርን በማንኛውም አስቸጋሪ መልክዓ ምድር ላይ ለመጠቀም ምቹ ያደርገዋል። የሱማር አደገኛነት በጦር ሜዳ ብቻ እየተወሰነ አይደለም፣ እርሱ የፖለቲካ ጽናት መገለጫም ነው። ኢራን ይህንን ሚሳኤል ለዓለም ስታሳይ መልእክቷ ግልጽ ነው። የቱንም ያህል ብትከቡን፣ የቱንም ያህል ማዕቀብ ብትጥሉብን፣ እኛ እናንተን መምታት የምንችልበት ክንድ ገንብተናል የሚል ነው። ይህ ሚሳኤል የአሜሪካን ዲፕሎማሲያዊ ጫና ለማክሸፍ እንደ ትልቅ መደራደሪያ ካርድ ያገለግላል። ትራምፕም ሆኑ ሌሎች የዋሽንግተን መሪዎች በኢራን ላይ ወታደራዊ እርምጃ ከመውሰዳቸው በፊት ሱማርን ማሰብ ግዴታቸው ነው። ምክንያቱም የሱማር ቁጣ በእስራኤል ከተሞች ላይ ሳይሆን አሜሪካ በመላው ዓለም በገነባቸው ስምና ዝና ላይ ትልቅ ጥቁር ነጥብ ሊጥል እንደሚችል ያውቃሉ። ሱማር ዛሬም በዝምታ ውስጥ ሆኖ ታሪክ እየሰራ ነው። እያንዳንዱ የሚመረተው አዲስ ስሪት፣ እያንዳንዱ የሚደረገው የሙከራ ተኩስ ለእስራኤልና ለአጋሮቿ አዲስ የመርዶ ድምፅ ነው። ሱማር የኢራን የቴክኖሎጂ ነፃነት አዋጅ፣ የእስራኤል ደግሞ የኃይል መሸርሸር ማሳያ ነው። በሰማይ ላይ የሚታየው የሱማር ነበልባል ወደፊት የሚመጣው አዲስ የቀጠናው ስርዓት ብርሃን እየፈነጠቀ ነው። ሱማር የጥቃቱ አውሎ ንፋስ፣ የጠላት መቃብር፣ የኢራን የማይበገር የብረት ክንድ ሆኖ ለዘላለም በታሪክ ማህደር ውስጥ ይኖራል። ጦርነት ቢነሳ ሱማር የመጀመሪያው ተኳሽ፣ የመጨረሻው ደምሳሽ ይሆናል። ምድር አሁንም የዚህን ግዙፍ አውሬ ቀጣይ ትንፋሽ በከፍተኛ ስጋት ትጠባበቃለች። ፖፓይ ግን በበኩሉ የእስራኤልን የረቀቀ ጥበብ ይወክላል። ፖፓይ ተራ ሚሳኤል ሳይሆን እንደ አንድ ሕያው ፍጡር ማሰብና መወሰን የሚችል ስማርት መሳሪያ ነው። ፖፓይ በበረራ ወቅት የሚያሳየው ቅልጥፍና የጠላትን የአየር መከላከያ ስርዓቶች ልክ እንደ ዳንሰኛ በመሃላቸው አልፎ እንዲሄድ ያስችለዋል። የፖፓይ ትክክለኛነት በዓለም ላይ ተወዳዳሪ የለውም። እስራኤል ይህንን መሳሪያ በሰርጓጅ መርከቦቿ ላይ መጫኗ ለኢራን ትልቁ ስጋት ነው። ሰርጓጅ መርከቦቹ የት እንዳሉ ሳይታወቅ ፖፓይ በድንገት ከባህር ስር ተወንጭፎ የኢራንን የኒውክሌር ጣቢያዎች መምታት ይችላል። ይህ ከባህር ስር የሚመጣ ሞት ለቴህራን ጄኔራሎች ትልቁ የራስ ምታት ነው። ሱማርና ፖፓይ በመካከለኛው ምስራቅ አድማስ ላይ የጦርነት ነጋሪት እየጎሰሙ ነው። አንደኛው የደረቅ መሬት ግዙፍ፣ ሌላኛው ደግሞ የጥልቁ ባህር አዳኝ ናቸው። እነዚህ ሁለት መሳሪያዎች የቀጣዩን ክፍለ ዘመን የጦርነት መልክ የሚወስኑ ናቸው። የቴክኖሎጂ የበላይነት፣ የስልት ብልሃትና ጽናት ተዳምረው የዚህን ፍልሚያ ውጤት ይወስናሉ። ሱማርና ፖፓይ ዛሬም በየምሽጎቻቸው ውስጥ ሆነው የሰማዩን ትዕዛዝ ይጠባበቃሉ። የትኛው ወገን ቀድሞ ቃታውን ይስባል ለሚለው ጥያቄ መልስ ለማግኘት ጊዜው እጅግ እየጠበበ ነው። የመካከለኛው ምስራቅ ሰማይ አሁንም በጭስና በስጋት ተሞልቶ ይቀጥላል። ታሪክ በአንክሮ እየተመለከተው ነው። ይህ የሁለቱ የብረት አራዊት ፍጥጫ ነው። ሱማር የኢራን ረጅም እጅ፣ ፖፓይ የእስራኤል ድንቅ ሰይፍ። ሰማዩ በሚሳኤል እሳት ሲቀላ ሁለቱም ክብራቸውን ያስመሰክራሉ። ጠላቶቻቸውም በፍርስራሹ ላይ ቆመው የእነዚህን መሳሪያዎች ኃይል ለማድነቅ ይገደዳሉ። ታሪክ ገና ብዙ ይለናል።
ሱማርና ፖፓይ ግን ዛሬም የታሪክን አቅጣጫ እየዘወሩ ይገኛሉ። የማይበገረው የፋርስ ብረትና የረቀቀው የጽዮን ጥበብ ፊት ለፊት የተጋጩበት የታሪክ ምዕራፍ ላይ እንገኛለን።